ሰላም ጤና ይስጥልኝ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ በመና በሰ ፊደል ብቻ ቃላት መመስረት ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁ ትሆኑ ዘንድ በአክብሮት ጋብዛችኋለሁ። እንዲሁም ደግሞ በውስጥ መስመር ለመማር ባዮ ላይ ባሉ ስልኮች በኢሞ፣ ቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። ከዚህ ቪዲዮ ስር ታች ላይ ባስቀመጡት ስልክ መደወል ትችላላችሁ ማለት ነው። ከሀገር ውስጥም ሆነ ከሀገር ውጭ ያላችሁ ህፃናት፣ ሽማግሌ ሁሉንም የዕድሜ ክልል የሚያካትት ትምህርት ስለሆነ የምንሰጠው ማንኛችሁን ሳትሳቀቁ መደወል ትችላላችሁ ማለት ነው። ወደ ዕለቱ ክላሳችን ስንመጣ ቃላት ነው የምናነበው። በመና በሰ ፊደል የተመሰረቱ ቃላት ማለት ነው። መከታ መከታ ይላል ማለት ነው። መከታ 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 መከራ 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 መናከ የመጀመሪያ ፊደል ናት። ራ አራተኛ ፊደል መከራ ይላል ማለት ነው። ቀጣይ መልክ 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 ይላል ማለት ነው። የመጀመሪያ ል ስድስተኛ ክ ስድስተኛ መልክ። መልስ 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 ይላል። የመጀመሪያ ልና ስ ስድስተኛ ፊደል ናቸው። መንደር 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 ይላል። የመጀመሪያ ን ስድስተኛ ደ የመጀመሪያ ረ ስድስተኛ መንደር ይላል ማለት ነው። ቀጣይ መንታ 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 ይላል። የመጀመሪያ ን ስድስተኛ ታ አራተኛ መንታ ይላል ማለት ነው። ቀጣይ መሃል ላይ ካለው መስመር ስናነብ መለስ መለስ የመጀመሪያ ለ የመጀመሪያ ስ ስድስተኛ መለስ ይላል ማለት ነው። ቀጣይ መሁን 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 ይላል። የመጀመሪያ ሁ ሁለተኛ ን ስድስተኛ መሁን እንላለን ማለት ነው። መለጠ 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 ይላል። የመጀመሪያ ለ የመጀመሪያ ጠ የመጀመሪያ መለጠ። ቀጣይ መልመጃ 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 ይላል ማለት ነው። የመጀመሪያ ል ስድስተኛ የመጀመሪያ ጀ አራተኛ መልመጃ እንላለን። በቀጣይ ስናልፍ ደግሞ መጥፎ 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 የመጀመሪያ ጥ ስድስተኛ ፎ ሰባተኛ የመጨረሻ ፊደል ማለት ነው። መጥፎ እንላለን። ወደ ቀጣይ ስናልፍ ደግሞ መስመር 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 እንላለን ማለት ነው። እሺ ቀጣይ ደግሞ ሰጋ ስንሄድ የሰ ፊደል የሚመሰርታቸው ቃሎች ጋር ስንሄድ ደግሞ ሰላም ሰላም ሰ የመጀመሪያ ለአራተኛ ም ስድስተኛ ሰላም እንላለን ማለት ነው። ቀጣይ ሰጡት 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 ሰ የመጀመሪያ ጡ ሁለተኛ ት ስድስተኛ በአንድ ላይ ስናነበው ሰጡት እንላለን። ቀጣይ ሰበታ 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 ሰ የመጀመሪያ በየመጀመሪያ አራተኛ ሰበታ እንላለን ማለት ነው። ወደ ቀጣይ ስናልፍ ደግሞ ሰረቀ 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 እንላለን። ሰ የመጀመሪያ ቀ የመጀመሪያ ረ መጀመሪያ ሶስቱም ፊደል የመጀመሪያ ናቸው ማለት ነው። ሰበሰበ ሰበሰበ ራሱን ይደግማል። ሰ እና በ አንዳንዴ ይደግማሉ ማለት ነው። ሁለቱም የመጀመሪያ ፊደል ናቸው። ሰበሰበ እንላለን ማለት ነው። ኦኬ ቤተሰቦች አሁን በደንብ አድርገን ለማንበብ ሞክረናል። አንዴ ደግሞ ፈጠን ብለን እናነባለን ማለት ነው። ፈጠን ብለን እናነባለን። እየገባችሁ እንደሆነ ተስፋ አድርጋለሁ። መከታ መለስ ሰላም መከራ መከራ መሁን ሰጡት መልክ መለጠ ሰበታ መልስ መልመጃ ሰረቀ መንደር መጥፎ ሰበሰበ መንታ መስመር። ኦኬ አሁን አንድ ፊደላት ቶሎ በምናነበት ሰዓት ሁሉንም በአጭር ሰዓት መጨረስ እንችላለን። መጀመሪያ ላይ ቀስ ብለን እናነባለን። ቀጣይ በሁለተኛ ስናነብ በምናነበት ጊዜ ፈጠን እያልን ማንበብ እንችላለን ማለት ነው። ምክንያቱም መጀመሪያ ስናነብ እያንዳንዱ ፊደል ስላነበብን ማለት ነው። አሁን ደግሞ እንደ ቃል አንበናል።
ኦኬ ውድና የተከበራችሁ ቤተሰቦች የዕለቱ ክላስ ይህን ይመስላል። ቀጣይ በሌላ ክላስ እንገናኛለን። በውስጥ መስመር ለመማር ታች ላይ ባስቀመጥኩላችሁ ስልክ በኢሞ፣ ቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። ከሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦች ደውላችሁ መማር ትችላላችሁ ማለት ነው። ለዛሬ የነበረን ክላስ ይህን ይመስላል። ቀጣይ በሌላ ክላስ እንገናኛለን። መልካም ጊዜ ተመኘው።